ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። በእኛ አስቀልዱ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይኸው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። ምክንያቱም ሹመቱ ስንጠብቀው የነበረው ነገር ስለሆነ ማለት ነው። እንደዛ የዘር መፈንጫ ያረጋትን ቤተክርስቲያን ዛሬ ስራ አስኪያጅ ሆኖ ለመምራት እሱስ ቢሆን እንዴት ቻለበት? እረ እንዴት ሳቅሙን አገኘ? ይሄ የማን ውሳኔ እንደሆነ እናውቃለን። ነገር ግን ፍትህ ለእግዚአብሔር ግልባጭ ለማርያም ብለን ዛሬም ድምፃችንን እናሰማለን። እባካችሁ ፍትህ ስጡን። እኛ ይህንን ፈጽሞ እንቃወማለን፣ አንፈልገውም። ይህንን ነገር ብንቀበል እነዛ ሻሸመኔ ላይ በጥይት የተደበደቡ ንጹህ ኦርቶዶክሳውያን ደማቸው ዛሬም ይጮሃልና እኛ ይህንን ነገር በፍጹም አንቀበለውም። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ስሰራ ተስፋ ቆርጬ አላውቅም። ተስፋ የቆረጥኩት ግን በፈጠረኝ ፈጣሪና በቅድስት ቤተ ክርስቲያን ሳይሆን በእኔ ላይ በተሾሙ አባቶቼ። እነሱ የሚፈልጉትን ነገር ለማድረግ እኛ ማንፈልገውን ነገር ሲያደርጉን ቆዩ። ከምንም በላይ የምወዳቸውን ቤተሰቦቼን ሲያሸማቅቁና ሲያሳቅቁ ሰነበቱ። ግን አንድ ነገር ወቁ፣ ምናልባት በመረጃና በማስረጃ እንዲህ ነው እንዲያ ነው ብሎ መናገር ይቻላል። ነገር ግን የመፍትሄ አካል የሚሆን የቤተ ክርስቲያን ሰው ስለሌለ ምንም ነገር በዚህ ሰዓት መናገር አልፈልግም። ምንም ነገር ከፍርሃት ግን አይደለም። ወላዲተ አምላክ ምስክሬ ነው። ነገር ግን እወቁት፣ እኛ ነገሩን ብንተወው የማይተዋት አምላኳ በደሙ የመሰረታት ክርስቶስ ችን ቤተ ክርስቲያን አይተዋትም። በዚሁ አጋጣሚ መምህራችን ታደሰ ወርቁን ፍቱት፣ ግድ የላችሁ። ታደሰ ወርቁ የልጆች አባት ነው፣ የልብ በሽተኛ ነው። ታደሰ ወርቁ ጎጥ፣ ነገድ፣ ዘር አቅም ቤተ ክርስቲያኗን ይወዳታል፣ ያፈቅራታል። ከዚህ ሌላ ምንም አጀንዳ የለውም። ያደረጋችሁትን አድርጋችኋል። በጣም ብዙ 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 መባል ይችላል ወላዲተ አምላክ፣ ግን ምን ዋጋ አለ? ምን ዋጋ አለ? ዮሐንስ አፈወርቅ ሲሰማ ምን ይላል ዛሬ? አንድ ጊዜ ይህን ቪዲዮ ተከታትለን እንመለስ። ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣ ነው። ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ ወይ አመሉ መልካም። መቼም ተቀነባብሮብህ ሊሆን ከቻለ እሱ ሌላ ጉዳይ ነው። ድሃን ይህንን ያህል የምትጸየፍ ነብይ አላምንም። ነገር ግን አንድ እውነት የሚኒስትሪ አገልጋዮች ጠቅላላ የምትባሉት ይሄ ከሙሉ ወንጌል፣ መካነ ኢየሱስ፣ ቃለ ሕይወት፣ መሰረተ ክርስቶስ ውጭ ያላችሁት ማለት ነው፣ በግል እምቦር የምትሉ አገልጋዮች ጠቅላላ እውቀት ሊኖራችሁ ይችላል፣ ብዙ ህዝብም ሊኖራችሁ ይችላል። ነገር ግን ዛሬ የምትነዱት መኪና፣ ዛሬ የምትኖሩበት ቤት ከህዝብ ምጽዋት የተሰበሰበ ነው፣ በሌላ መንገድ የመጣ አይደለም። ምናልባት መነሻችሁ የህዝብ ምጽዋት ይሆንና ከዛ በኋላ ግን ቢዝነስ ከፍታችሁ ሊሆን ይችላል። ብዙ ድሆች ከሌላቸው ነገር ላይ የቀን ስራ ሰርተው አስራት የሚሰጧችሁ አሉ፣ መባ የሚሰጧችሁ አሉ። እነሱን ከሆነ እንደዚህ እየተናገርክ ያለው እግዚአብሔር ፍርዱን ይስጥ፣ እግዚአብሔር ፍርዱን ይስጥ። ኤዲት ተደርጎብህ የተለቀቀ ከሆነ ግን እንደዛም ሊሆን ከቻለ አንድ ጉዳይ ነው። እስቲ እናንተ ሀሳባችሁን ግለጹ። እኔ በጣም ያዘንኩበት ቪዲዮ ነው። ድሃ ጥቁር ጉንዳን ከሆነ መጀመሪያ ያንተ እናት በጉንዳን ህይወት ውስጥ አሳልፋለች። ቀጥላ ደግሞ እሾኳን ሰው ላይ ተሰካ ነበር ማለት ነው። ሲቀጥል ደግሞ እዛ ውስጥ ብዙ ድሃዎች አላችሁ፣ ብዙ ድሃ እናቶችም አሏችሁ። ነገር ግን እሱ ሲናገር እያላችሁ ትስቃላችሁ። ይህንን ቪዲዮ በምትችሉት መጠን ኮፒ ሊንክ አድርጉት። የሚናገረውን አሰማችኋለሁ። ቪዲዮ ሊያስጠፉ ስለሚችሉ በደንብ አቅም ስጡት፣ እንስማው። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። እናትህ ያሳለፈችው ህይወት የጉንዳን ህይወት ነበረ፣ የጥቁር ጉንዳን ህይወት።
አንተ ያሳለፍከው ከሚስት ጋር ከቴሌባር ሐዋሳ ስጭን በነበረበት ጊዜ ድሃ በነበርክበት ጊዜ ጥቁር ጉንዳን ነበርክ። ሰዎች ላይ ጉንዳን እንደ ጉንዳን መርዝን እሾክን እየሰካ ነበር የኖርከው። እዛ ውስጥ ያላችሁትስ ስንት ድሃ እናት የላችሁ? ይሄ እናቱን የተናገረ ባለጌ ለእናንተ ምን ሊያስተምራችሁ ነው? ባለጠጋ የእግዚአብሔርን መንግስት ከሚወርስ ግመል በመርፌ ቀዳዳ ብትሾልክ ይሻላል ይቀላል ብሎ እኮ እግዚአብሔር ተናግሯል፣ ክርስቶስ ተናግሯል። እናታችሁ ድሃ ሁና በድሃ ህይወት ውስጥ ያለ ጥቁር ጉንዳን ነው መርዙን ሰው ላይ ነው የሚሰካው እያላችሁ በድህነታችሁ ምስቁ። ይሄ ለራሱ ያልሆነ ለእናቱ ያልሆነ ለሚስቱ ያልሆነ የድሮ ህይወቱን የተሳደበ ለእናንተ የሆነ እኔ ብዙ ባለጋ ይቻሉ ዮናታን አክሊሉ፣ ያንተ ግን ተለየብን። ድሃ በሆነች ሀገር ውስጥ እየኖርክ ስንት ድሃ እንዳለ እያወቅ ብዙ እናቶች ድሃ መሆናቸውን እያወቅ ድሃ ጉንዳን ነው ጥቁር ጉንዳን፣ ለዛውም እሾኩን ሰው ላይ የሚሰካርክ ቁጭ ብላችሁ የምሰሙ ሰዎች ራሱ ትገርሙኛላችሁ። እንደዚህ አይነት ወንጌል ሰባኪ እንደዚህ አይነት የእግዚአብሔር ሰው በፍጹም የለም። እንደዚህ አይነት ወንጌል ሰባኪ የለም። ጊዮርጊስ ቢገዘገዝ ለራሱ ሰማዕት ቢሆን ለራሱ ነው፣ እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል። ከሞት ወደ ህይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እቺን ብቻ ጫፏን ይዞ የሞተው ለራሱ ነው፣ እኔ ምን አገባኝ አይነት ነገር በጌታ ስም በጣም ለእኛ የሰማዕታት ሰማዕትነታቸው ለእኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው። በእነርሱ በኩል እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል። መንፈስ ቅዱስ ክርስትናን ያስቀጠለው እነዛን ሰዎች ተጠቅሞ ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስ ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም ብዙ ሰዎችንም ቀልብ ደግሞ ያዛርጎ ነበር። ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም አሉ። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን ቤርሳን ሁሌም ያስቀጥላታል። ልክ እንደዚህ ምንፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ ቤርሳንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን ቤርሳንን ያስቀጥላታል። የራሱ ጉዳይ እንዲህ አረበ ቅዱስ ይሄ ለራሱ ነው ትላለህ። ኧረ እኔ ስንት አይነት እንደው በጣም እኮ መብርሃንን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ ነው፣ አስቸጋሪ ነው። ይሁዳ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት አይደለም። እምነቱ ምን ያለ ነው? እሱ ህግ የሙሴ ህግ አይደለም። እዛ መጽሐፍ ላይ ህግ የሚለው ፍቅርን ነው። ፍጹሙ ህግ ነፃ የሚያወጣው ህግ የንጉሱ ህግ የሚለው ፍቅርን ነው። እንዴ እምነት አለኝ የሚል ፍቅር ግን የሌለው፣ ፍቅር ደግሞ ስራ አለው። እምነቱ የሞተ ነው እንጂ 10ቱን ህግጋት እኔም ባለፈውም ሰሞን ራሱ 4 አይን አላቸው 5 አይን አላቸው የሚባሉ ሊቀ ሊቃውንት ቁጭ ብለው የይሁዳ መልእክት ላይ ያለው ህግ 10ቱ ህግጋት ነው ሲሉ ከፍ ብሎ ያለውን የነፃነት ህግ ፍጹም ህግ የሚለው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ያው ወንድማችን ያው ለሁለተኛ ጊዜ ያው እኛ የቆጠርነው ይህንን ስለሆነ ለሁለተኛ ጊዜ ተሳሳተ። አንደኛ የይሁዳ መልእክት ሳይሆን ያዕቆብ 2 ከቁጥር 14 ጀምሮ ነው ይህንን ቃል የምናገኘው። ስለ እምነት እና ስለ ስራ ነው የሚያወራው ይሄ የወንጌል ክፍል ማለት ነው። የሚገርመኝ ነገር አንድ ያልተማረ ሰው አንድ መሀይም እዛ ሰብስቦ 500 የሚሆኑ መሀይሞችን መብለጡ በጣም ይገርመኛል። ማለት መብለጡ ማለት በእውቀት ሳይሆን ማታለሉ፣ ቢያንስ የይሁዳ መልእክት እንዳልሆነ እንኳን የሚነግረው ሰው የለም እዛ ውስጥ። ያ ማለት አጠቃላይ በቃ የሾቀ ነው ማለት ነው። እዛ ውስጥ የማይሰማ የማይለማ ነው ያለው ማለት ነው። በዚህ ልክ በጣም ያሳዝናል፣ በዚህ ልክ መሆኑ። ለማንኛውም ግን ወንድሞች ሆይ ብሎ ነው የሚጀምረው። ወንድሞች ሆይ እምነት አለኝ የሚል ስራ የሌለው ሰው ቢኖር ምን ይጠቅመዋል? ተመልከቱ፣ መጽሐፍ ቅዱስ የሚለው እምነት አለኝ የሚል ሰው ልክ እንደ ዮናታን አይነት ሰው ማለት ነው። ስራ ከሌለው ምን ይጠቅመዋል? ደግሞ ስራን ፍቅር ብሎ ተረጎመው። እሺ ይሁን። ለማንኛውም ግን ቃል በቃል መጽሐፍ ቅዱስ የሚለውን እንመልከት። እምነት አለኝ የሚል ሰው ስራ የሌለው ሰው ምን ይጠቅመዋል? አሁን ለዮናታን ምንም አይጠቅመውም። አሁን እምነት አለኝ ብቻ ብሎ ስለሆነ የሚያስበው። ከዛ እምነቱ ሊያድነው ይችላልን? ጥያቄ ምልክት ነው። እምነቱ ሊያድነው ይችላል ወይ?
ወንድም ወይ እህት ራቁታቸውን ቢሆኑ አለ የዕለት ምግብም ቢያጡ ለመጽወት አያጸድቅም መስጠት አያጸድቅም አይደለም የሚሉት እና መጽሐፍ ቅዱሱ ቃል በቃል ይናገራል። የዕለት ምግብ ቢያጡ ከእናንተ አንዱም ደግሞ ሂዱና እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባሰጧቸው ምን ይጠቅማቸዋል? ስለዚህ እምነት አለኝ ብሎ ስራ ያስፈልገኝም ማለት ራቁትነት ነው ማለት ነው። ራቁት መሆን ያለ ልብስ መሆን ወይም ደግሞ ምግብ የሌለው ምግብ ሳይመገብ ዝም ብሎ ፀሐይ መሞቅ እጠግባለሁ ብሎ ፀሐይ መሞቅ እድናለሁ በእምነት ብቻ እድናለሁ ብሎ ያለ ስራ በእምነት ብቻ እድናለሁ ብሎ ማሰብ ማለት ያለ ምግብ ሳይመገብ እኖራለሁ ዝም ብዬ ፀሐይ ሞቄ እጠግባለሁ እንደማለት ነው። አሁን ዮናታን እያለን ያለው እንደዚህ ነው ማለት ነው። ስለዚህ እምነት የሌለው ስራ የሌለው እምነት በራሱ የሞተ ነው ይላል። ይሄን ካብራራ በኋላ እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። አሁን ይሄንን ፍቅር የሌለው ብሎ የተረጎመው ከዛ ስለምን ህግ ራሱ እንደሚያወራ እኔ አልገባኝም። ሌላ ታሪክ ነው የሚያወራው። መጽሐፍ ቅዱሱ ተሸጣችኋል ፕሮቴስታንቶች፣ መጽሐፍ ቅዱሱ የለም እናንተ ጋር። ለማንኛውም ግን ወንድማችን በዚህ ልክ መጽሐፍ ቅዱስ የተምታታብህ አይመስለኝም ነበረ። የይሁዳ መልእክትና ያዕቆብ መልእክት እንኳን መለየት የማይችል ሰው ነው እንደዚህ ቤተክርስቲያን ሲሳደብ የሚውለው። ለማንኛውም ግን ማስተዋሉን ያድልህ ወንድማችን። ጴንጤ ሁኑ። ጴንጤ ሁኑ። ኢየሱስ ጌታ። ጴንጤ ሁኑ። እኔ መክራችኋለሁ፣ ጴንጤ ሁኑ። ለዚህ ነው በየቦታው ጴንጤ እንደሆንኩኝ ስናገር ግን ጴንጤ ምንድን ነው? መቼም ጴንጤ ሃይማኖት ነው አትሉንም። ሃይማኖት አያድንም አይደለም የምትሉት። እኛንም ደግሞ ሃይማኖተኞች አይደለም የምትሉን። ጴንጤነት ምንድን ነው? ጴንጤ መሆን በራሱ ትርጉሙ ምንድን ነው? ይሄ መጀመሪያ መልስ ያስፈልገዋል ማለት። ደግሞ ለመሆን ካሰብን የትኛውን ጴንጤ ነው የምንሆነው? ጥምቀት ያድናል አያድንም የሚለውን ነው? የጌታ እራት የሚቀበለውን የማይቀበለውን ነው? የነቢያትን ህብረት የሚቃወመው ነው? ነቢያቶችን የሚቀበሉትን ነው? ሴት አገልጋዮችን የሚቃወሙትን ነው? ገስታውስ እየተከራዩ የሚጸሉትን ጴንጤዎች ነው የምንሆነው? ወይስ ደግሞ ሶፍት እያበሉ አክታ እየተፉ ጫማ እያስላሱ ጴንጤ የሚያደርጉት ጋር ነው የምንሆነው? እናንተ ራሳችሁ 99,000 ጴንጤ ናችሁ። የትኛው ህብረት ላይ ነው የምንቆመው? ስንት ጴንጤ ነው ያለው? ለማበድ፣ ለመጨፈር፣ ዘይት ለመግዛት፣ ቲሸርት ገዝቶ ለመጃጀር ጴንጤ አንሆን። እኛን የጠራን የታመነ ነው። ጻድቅና እውነተኛ ጌታ የሆነው ኢየሱስ ክርስቶስ ነው የጠራን። ከዚህ ጥሪ ውጪ ሌላ ጥሪ አናስተናግድም። መጽሐፍ እንዲህ ይላል፣ በመንገድ ላይ ቆሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቷን መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ይህንን ድንቅና ልዩ የሆነ የነቢያትን ህብረት የሐዋርያትን አንድነት ጥለን ወዴት ነው የምንሄደው? ከቅዱሳን ህብረት ወዴት ነው ገንጥላችሁ የምትጠሩን? ይህ እኛ ያለንበት ህብረት እነ ቅዱስ ጳውሎስ የተጋደሉላት ሃይማኖት፣ እነ ዲያቆን እስጢፋኖስ በድንጋይ የተወገሩላትን ሃይማኖት፣ ሰማዕታት በደማቸው ያጸኗትን እችን ቅድስት እምነት ትተን ወዴት ነው የምንሄደው? ለዚህ ነው ሐዋርያው ቅዱስ ጳውሎስ በወንጌል ለወለደው ለልጁ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እንዲህ አለው፣ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። መልካሙን ገድል እየተጋደልን ሃይማኖታችንን ጠብቀን የጌታን አማናዊ ሥጋ እየበላን የጌታችንን አማናዊ ደም እየጠጣን እየተጋደል የምንጠብቀው የቅዱስ ጳውሎስ ሃይማኖት ነው ያለን። ይሄን ሃይማኖት እንጠብቀዋለን። ቅዱሳን ወደ ጻድቃን ወደ ሰማዕታት ህብረት ስለምንነጠቅ ይሄን ስፍራ ለቀን አንሄድም። እኛ በሃይማኖታችን በቤተ ክርስቲያናችን ሆነን የሚመጣውን ጌታ እንጠብቃለን እንጂ ወደ ጴንጤ አንመጣም። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ መርቆሬዎስን ተክለ ሃይማኖት ጠቅላላ ከሰበሰብ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችላል።
ማንንም ለመሰል ያንን አመፀኛ ደም አፍሳሽ ያንን አመፅ ተሳዳቢ ያንን ከኃጢአተኛ እሺ እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ተስፋ ስላሴ ነኝ። አክቹአሊ ይሄንን የሰራሁት ስለ ዮናታን አይደለም፣ ወይም ስለ አገልጋይ ዮናታን ስለሚባሉት አይደለም። እርሱም በየዋህነትና በቅንነት በሞኝነት ስለምትሰሙ ሰዎች ነው። ዝም ብላችሁ አሜን እያላችሁ ስለምታፍሱ ሰዎች ነው እየተናገርኩ ያለሁት ማለት ነው። በተለይ ይሄ የአብዮታዊ ባህሪ ስላላቸው ማለት ነው። አብዮት ደግሞ ልጆቿን ትበላለች ይሉ ነበር የደርግ ሰዎችና ይሄ አብዮታዊ ባህሪ የመጮህ ባህሪ ስላላቸው ዝም ብላችሁ የምትንጠራወዙና ውዝግብ የምትሉትን እናንተን ነው አድሬስ ማድረግ የፈለኩት። ሐዋርያው ቅዱስ ጳውሎስ በፍጹም በነገራችን ላይ አስቀድሞ ሃይማኖተኛ ነበርኩ አላለም። በነገራችን ላይ በፍጹም ሃይማኖተኛ ነበርኩ አይደለም። እንደውም አስቀድሞ ቤተክርስቲያንን አሳዳጅ የነበርኩ ያለ አስቀድሞ ፈሪሳዊ የነበርኩ እንጂ አስቀድሞ በሃይማኖት የነበርኩ አላለም። በነገራችን ላይ ፈጽሞ ቶታሊ ውሸት ነው። ባይዘው በሃይማኖት ቢኖርማ ቤተክርስቲያንን አያሳድም። እንደውም ሐዋርያው ቅዱስ ጳውሎስ እኮ ከፈሪሳዊነቱ ከአሳዳጅነቱ ቤተክርስቲያን ከማሳደዱ በተመለሰ ጊዜ በሃይማኖት እንዲጸኑ ነው እንደውም ሰዎችን ብዙ ጊዜ ኢንከሬጅ ያደርጋቸው የነበረው። የታመነው ልጁ እንኳን ጢሞቴዎስን በሃይማኖት እንዲጸና ነበር የመከረው። ምክንያቱም እሱ ራሱ ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ አንተ ራሱ መልካሙን ገድል ተጋደል ያለው። እንደውም በእኛ በሚኖረው በመንፈስ ቅዱስ መልካሙን የእምነት ገድል ተጋደል ነው እያለ ሐዋርያው ቅዱስ ጳውሎስ ብርሃነ ዓለም ለእውነተኛ ልጁ ለመንፈሳዊ ልጁ ለጢሞቴዎስ የመከረው እንጂ በሃይማኖት መሆኑ አይደለም። እንደውም በጻፈው ዕብራውያን መጽሐፍ ላይም እኮ በሃይማኖት መጽናት እንዲገባን ዕብራውያን ምዕራፍ 3 ላይ የሃይማኖታችን ጀማሪና ፈጻሚ ኢየሱስ ክርስቶስን ተመልከቱ፣ ወይም የሃይማኖታችን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ ይላል። እንዲሁም ደግሞ ዕብራውያን ምዕራፍ 12 ላይ ራሱ በፊት ያለውን ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ የተቀመጠው እሱን እንድንመለከት በሃይማኖት እንድንጸና ይነግረናል። ስለዚህ በሃይማኖት መጽናት እንደሚገባ እንደውም በሃይማኖት ብትኖሩ ራሳችሁን መርምሩ ብሎ አንደኛ ቆሮንቶስ ላይ ራሱ ለቆሮንቶስ ሰዎች ይነግራቸዋል። በሃይማኖት መጽናት እንደሚገባ ይነግራቸዋል። ሃይማኖት የመዳኛ መንገድ እንጂ መቀለጃ አይደለም። አስቀድሞ ሃይማኖተኛ ስለነበር ወይም ሃይማኖት ስላለው አልነበረም አሳዳጅ የነበረው። አስቀድሞ እንደውም ባለማወቅ ስላደረኩት ነው አገኘው ያለው። ምናልባት አሁን ክረምት ላይ የምትመጣ ቢዝነስ ስላለች እንዳይሆን እቺ ነገር ወከባ መፍጠር ግርግር ለሌባ ይመቻል እንደሚባለው እንደዛ እንዳይሆንብን በሃይማኖት ያጽናን። ወስብሐት ለእግዚአብሔር።